አንቺ ነሽ እንዴ ስለሷ ህይወት የምትወስኝላት? እሷ አክራሱ ኖ አይደለም። አንቺ እኮ በቃ በፍጹም እንዲህ ማለት የለበትም ነበር እያልሽ ነው። በቃ እኔ ብዙ ጊዜ ሰምቼሻለሁ። ካላደረገው አይ ነው ካላደረገው በራሱ እርግጠኛ ከሆነ ሰው እንዲያምነው ሳይሆን ራሱን ነው ማመን ያለበት። በቃ ተጠብቅ። ካልታመነኩ ተጠብቅ። ኖ ካልታመነኩ ጠብቂኝ አላት። በቃ መጠበቅ ነው አለቀ። እኔ ለሁለቱም አልልም እኮ ተጠብቀው ነው ያጠብቀው አይደለም ተጠብቀው አጠብቀው እያልሽ ነበር መጀመሪያ ላይ ቪዲዮ ሲያሳምኑሽ ነው እንጂ ኖ እኔ ማንንም አምኖኝ አይደለም። እኔ የራሴ ልንገርሽ እኔ አንድ አቋም አለኝ። በራሴ የተሰማኝን እንደ ሴት ነው የምሰጠው። ይሄ የሃይሚ ውሳኔ ነው። ለምን ወይ አምናበት ወይ እንትን ሆናበት ወይ የሱ አይደለም ብላ ራሷ ነች እንጂ ተመልካች የሷን ህይወት አይኖርላትም። ተረጁ ነው። የሁላችንም ስሜት ይለያያል። ሳይድ ያሽ ነው ለሁለቱም የሚበጀውን ሀሳብ ነው መስጠት ያለብሽ። በቪዲዮ ይዘሻል። ሳይድ ያሽ በምን እንደው ታውቂያለሽ ጥፋቱ ስለሚያመዝን ነው። ይሁን ሰው ነው እሷ ጋር ተበዳይ ስለሆነች ነው እንዴ? ሰው ነው ሰው መሆኑን አትርሺ። ይቅርታ ምንድነው ገባ ረብስማም ተረጋጉ። እንዲ ውዶች ተረጋጉ። አስተያየት እኮ ነው። ቆይ ተረጋጉ። ቀዝቃዛው እየጠጣችሁ አሁን ስትናገር ለነበረችው ማለት ነው። አንቺ ባልሽ እንደዚህ ቢያረግ ከጎኑ ትሆኛለሽ? ጥያቄ ነው መልሽልኝ። መቅዲ በቃ ልውጣልሽ ነው እያረግሽኝ ነው። ቻው አይደለም ፋፊዬ ተረጋጋ። ፋፊዬ አንቺን እኮ አይደለም እሷን ነው ጠየቀችው እኮ እኔ ወድ ተረጋጉ። አትናደጂ። አንቺ ደግሞ ምንድነው ገኒን መስል ፋፊዬ ነው አልተናደድኩም እኮ ልንገርሽ መቅዲዬ ሁላችንም የራሳችን ስሜት ነው አይደል? በቃ ስሚ ነገሩ እየተንዛዛ ይሄድ ምናምን አይደለም። እኔ ፋፊዬ እኔ አንቺን አይደለም የጠየቅኩት እሷን ነው የጠየቅኩት። ኑ እኔ አንቺን አይደለም ያልኩት። በጣም የሚያሽቃብጡ አሉ። ሁሉም የራሱ አስተያየት አለው። እኔ ማንንም ማሳመኑኝ ሳይሆን ከመጀመሪያው ጀምሮ ሳይድ ይዤ አይደለም። እኔ እሱን ጠላሁት እሷን ወደድኳት። ኑ ምንም አልሰራላት ምንም አይሰሩልኝ። እኔ ስራዬን እየሰራሁ ለራሴ የራሱ አስተያየት አትሳደቡ። ኮሜንት ላይ አማቻችኋል እንዳትሳደቡ። ምን አትሳደቡ። የራሱ ስሜት ነው የሚገልጸው ማለት ነው። አንድ ሴት ችት ቢያረግብሽ ዝም ብለሽ ይቅርታ ታረጊለታለሽ? አብረሽ ትኖሪያለሽ? ይቅርታ ነው አንድ ነገር እንደ ሴት ሰው ደደባት ሆነ ግን ራሳችሁ ማንም ደደብ የለም። ባክሽ አንቺ ደግሞ አታሽቀባ። አንቺን አይደለም ሰኒ የሚሳደቡት ነው ከታች። ተረጋጉ። አልወረዳራ በቃ ግን አንዴ ራሳችን ላይ ቢሆን ብላችሁ አስቡ። እሺ ብላችሁ አስቡ አንዳንዴ ማለት ነው። እንደዚህ ነው ምናምን ለመጮ ለማሽቃበጥ አትሩጡ። አንዳንዶቻችሁ ማለት ነው። እኔ መልስ ልስጥሽ ያረግባት እርግጠኛ ሙቆሃን እኔ መልስ ልስጥሽ። ቆይ አንዴ ሚውት አድርጊ። እኔ መልስ ልስጥሽ። እሷን ነበር የጠየኩት። ለምን በጣም ስትፎክር አይደለም። እኔ መልስ ልስጥሽ አይደለም መልስ ልስጥሽ። እዚህ ጋር አሁን እኛ እየሰራን ያለ ነው። እሱን ስንወቅስ 15 ቀን ኪሎአችን እስኪቀንስ ብዙ ነገር ሆነናል። የስራ ሰዓት ቁጭ ብለን ሁላ ብዙ አድርገናል። ናንዬ ግን አሁን እኛ መስራት ያለብን መካከል ላይ ልጅቷ የመጣችው በእኔ አስተሳሰብ ተልኮ አላት። ተልኮዋን እናክሽፍባት ነው። እሷ ላይ ነው ዛሬ መስራት ያለብን። ቆይ አይደለም እንስራበት። ናኒ አዳምጪኛ። ሲቀጥል ደግሞ ታረጊዋለሽ ወይ ታረጉታላችሁ ላልሽው ይቅርታ ላረግለት ይችላል እንደ ጥፋቱ። አሁን ነገርኩሽ እኮ እንደ አማኝ ስመ እግዚአብሔርን ደፍሮ ሊጠራ ይችላል ብዬ አላምንም። እንደ አማኝ እንደ ኦርቶዶክስ ተከታይነቴ ይከብዳል። ማርያምን ገብርኤልን ልትይ ትችላለሽ፣ ግን ትልቁን አምላክሽን እግዚአብሔርን መጥራት መቀሰፍ ነው ብዬ ማምነው እንደ አማኝ። ሆኖ ማይሳሳት የለም። ተሳሳተ፣ ተወነባበደ፣ በመጠጥም ሊሆን ይችላል፣ አላወቀም ሊሆን ይችላል። እሱን እግዚአብሔርና እሱ አርጋጇ ናቸው የሚተዋወቁት አይደለ? ያንን አንቺ ብትሆኚ ትጠብቂዋለሽ ወይም ይቅርታ ትይዋለሽ ወይ? ይቅርታውን ለሁለተኛው ከሁለት ወር በኋላ ላለው ውሳኔ ሊኖር ይችላል። ግን እስከዛ ከጎኑ ሆኜ 2 ዓመት እንዳፈቀርኩት 2 ዓመት አበሬው ችግርንም ደስታንም መከራንም ህመምንም እንዳሳለፍኩኝ 2 ወር መታገስም አያቅተኝም። በእኔ ነው የምልሽ 2 ወር። ከዛ በኋላ ውሳኔውን ደግሞ
እግዚአብሔር አብራችሁ ትሆናላችሁ ፍሬ ያላችሁ ካለ አብረን እንቀጥላለን። ይሄ ነው የኔ ሐሳብ። ቀደምም የተናገርኩት አዎ ይቅርታ ልብ አለኝ እላለሁ፣ ግን የሚወስነው በኋላ ላይ ከ2 ወር ያለው እስከዛ ግን ከጎኑ ትሁን ያለው ከጎኑ ሆነ መሸነፍ የለባትም ሃይሚ። ተረዳሽኛ ናኒ? እቺ ሽባ መታ እንድታሸንፋት አልፈልግም። ገባሻ? እሱ በለፋችበት ህይወት መታ 2 ምላስ ነው እዩ ስሟም አይገባትም። ለሷ ኢየሩሳሌም አይደለችም። 2 አመት የለፋችበትን ነገር እሷ አገኘዋለሁ ብላ ነው የመጣችው። ወይም ደግሞ ተልኳን ልፈጽም ክፍያዋ እስኪከፈላት ድረስ ነው የምትራመደው። እኔ በሁለት ዌይ ነው ማየው እንጂ በአንድ ሳይድ አይደለም። እኛ ሰብስክራይቧን በማስነሳት ልጅቷ የመጣችው 2 ጥንዶችን ለማጣላት ነው። ይሄ በኢትዮጵያም ሆነ በዓለም መደረግ የሌለበት የለም መሆን የለበትም ብለን ስለምናምን ልጅቷን ነው ማስወጣት ያለብን። ከዛ በኋላ ውሳኔያቸውን 2ቱ ባልና ሚስቶች ይወስኑ ብለን እንውጣላቸው። እኛ በእነሱ ህይወት አንወስን። አሁን እንዲህ አይነት ተጽዕኖ ሲኖር 2 ልብ ነው እያረግናት ያለ ነው። ሃይሚ 2 ልብ ከምትሆን 1 ልብ ሆና አብራው ተያይዛ አሸናፊ መሆን ያለባት ብዬ ነው እኔ ማምነው። ቀጥይና ነው የዛኔ እውነት ከሆነስ ትዕግስት እውነት ከሆነስ ምን አይነት ሪአክሽን ነው የምትወስደው ሃይሚ? ምን አይነት ስሜት ይሰማት? ውሳኔዋ ያኔ ተወስን። ስሜቷን እኮ ጨርሳለች። እቺ ልጅ እኮ ተሰምቷታል። ቀድሞ ከነበረው ትጅይ አልጨረሰችም። አሁን እኮ ውሳኔ ላይ አይደለችም። ስብራት ላይ ናት። እኔ የደረሰብኝ ህይወት አለ። ገባሻ? ልጅም ባይኖር የደረሰብኝ ህይወት አለ። እኔ በራሴ ነው ወስታለሁ። ግዴታ እዚህ የሚቆርጥ ነገር አይደለም። አላት እንደ ኤቪደንስ አላየንም እኮ አሁን ከሷ ጋር ያለውን ሪሌሽንሺፕ። ይሄ ልጅ ሁለተኛ ነገር ልጅቱ ተደጋግማ ተናግራለች። የአንድ ቀን ስህተት ነው አለች። ተጣልቶ ሄደ፣ የሆነ ነገር ተፈጠረ። በቃ ሰው ህይወት ውስጥ ሁሉ ያጋጥማል። ለሱ እድል ሳይሆን ቀርቶ ልጅ ሆነ እንጂ ግን ካጠገቡ ሆና ነገሮችን ተጋፍጠው የሚወሰነው ይወሰናል። አሁን አልቅሳ እንዳለችው ቲጂ ወጥቶላታል። ከዚህ በኋላ ውይ ትል ይሆናል እንጂ የምታለቅስበት ነገር አይኖርም። ከተለያዩ ወይም ደግሞ አሁን ከተራራቁ ክፍተቱን ምቀኛው ይሄ እዚህ ጋር የሚያወራው የሚነጋገረው ሁሉ ክፍተቱን ይጠቀምበታል ነው። የነሱን ክፍተት መጠቀም የለበትም ነው። ካልሆነ ደግሞ ሌላ ሰው በጎን ይገባበትና በኋላ ሌላ ነገር ይመጣል። በኋላ እኛም ቢሆን እንዲህ ነው ማለት አንችልም ነው። ምክንያቱም ክፍተት ካለ ሁልጊዜ አንድ ነገር አለ። ሌላ ሰው በመሀል ገብቶ ላጽናናህ ብሎ ሌላ ነገር ውስጥ ይሄ ልጅ ቢገባስ አንጸጸትም? ባይሆንስ ልጁ እንዴ ከሆነም ይሁን እኮ ነው። አሁን እኮ አንድ ቀን ስህተት ነው። ካልሆነ ካልፈለገች እሷ ናት የምትወስነው፣ እኛ አይደለንም። ይሄ የኛ ጉዳይ አይደለም። ግን አሁን ባለው ነገር ላይ አሁን ባለው በሚፈጠረው ነገር ላይ እንደ ድራማውም ሆነ እንደ እውነተኛው ህይወት እሷ ከሱ ጋር መሆን አለባት፣ እሱም መስማት አለባት። በቃ የኔ አይደለም እያለ ነው ከሆነ እሱ ነው የሚጎዳው፣ እሷ አይደለችም የምትጎዳው። ከዚህ በኋላ እሷ ተጎድታ ወጥቶላታል እኮ። ከአሁን ግን ከሱ ጋር ሆና የሱን ትግል መታገል አለባት። ምክንያቱም እሱም አሁን በዚህ ሰዓት ላይ ጥፋተኞች አይደሉም። እሱ እኮ እሷን ላለማጣት ሲል ነው እንደዚህ እየሆነ ያለው። ልጅቱ የሚፈልግ ከሆነማ በቃ ይቀርታናቴ እና እሱ እኮ ያው እርግጠኛ ሆኖ መናገር አለበት። እሷ ለመከራከርም አጠገቡ ለመሆኑ አይደል? ተናገረ፣ ትናንትም ተናገረ ምሉ ስለበዛብኝ ነው ብሎ ተናገረ። ከተጀመረ ጀምሮ እኮ ያለ ነው። ምን አለ መሰለሽ እዚህ ላይ አሁን እሱ ምሎ የኔ አይደለም አለ። ከዛ በፊት ደግሞ የሆነ ነጥብ ጥሏል ማለት ጥርጣሬ ውስጥ የመጀመሪያ ወደ ኋላ ተመለሽ ካለ አልመለስም። ልንገርሽ እኮ አልኩሽ እሷ ላይ አሻራ የጣለው ያ ነው። አሁን እኮ ያለው ኖርማል ነው። ያ ነው እኮ አሁን ዛሬ ስትናገር አልሰማሻትም? ያ አሻራ ጥሏል። እና አሁን እሷን እያነሳሳን ያማረግና ይለያዩ ኖ አይደለም። እኔ እያልኩ ካፊ አንድ ነገር ብቻ ልጠይቅሻለሁ። ተረጅኝ መጀመሪያ ስሚኝ። ይሄን ልበልሽና ልወጣ ነው። እኔ አንድ ነገር ጠይቄሽ እወጣለሁ። አንቺ ከሁለቱም ምንድን ነው የምትፈልጊው? ስህተታቸውን ማውጣት ነው? ስህተታቸው ማውራት ነው ወይ አንድ ማለት? ቆይ አንዴ አንቺ አሁን
ሁለቱ አንድ ላይ እንዲሆኑ ነው ወይስ እሱ ጥፋተኛ እሷ ጥፋተኛ ነው ማለት ነው ወይስ ምንድን ነው? አሁን ምን ይደረግ ነው? እስቲ እኔ አንድ ላይ እንዲሆኑ ነው የምፈልገው፣ ግን ይች ልጅ በሰው ጫና ሳይሆን ይሆናል አይሆንም አይነት ውስጥ እኛ አልተጫናትም እኮ ግን እዚህ ጋር እኛ አስተያየት የምንሰጠው እኔ አስተያየት የራሴ የምሰጠው ሌላ ሰው እንዳይገባ ነው። የሁለቱ ጸብ እንዳሉ ሆነው ይቀጥሉበት። እቺ ልጅ ግን መሀል ላይ ገብታ የምታባብሰው ነገር ለመለያየት ነው የሚያደርሰው ነው የኔ አነጋገር። ይጋፈጡ፣ አንድ ላይ ሆነው ይጋፈጡ፣ አንድ ላይ ሆነው ችግርን ይወጡ። ቢያንስ ቢለያዩ እንኳን ጥሩ ሚሞሪ ይዞ ይወጣል ይሄ ልጅ። በከፋኝ ሰዓት ያን ሁሉ ክፉ ነገር በነበረ ሰዓት በድያትም አብራ የነበረች ይላልና ዛሬ አብራ መሆን አለባት ብለን ነው የምንለው። ስህተት አልሰራም አይደለም። እኔ እያልኳለሁ እቺ ልጅ ሲምፕል ነገር ቢሆን ግዴታ መጋፈጥም አለባት። አሁን ግን እንደ ተበዳይ እሷ ነች አይደል? ተጋፈጭ ብለን ሙሉ ለሙሉ ጫና ማድረግ የለብንም። እሷ ቢሆንስ ያደረገችው ይሄን ነገር እሷም ካደረገችበት የራሷ ጉዳይ ነው የሚሆነው። የራሷ ጉዳይ ነው ያደረገችው አይደለም። አንቺ አሁን ይኸውልሽ፣ አይ አይደለም እርግዝናው ምናምን ያደረገው ከሄድን ማለት ነው። አሁን ብዙ ላይ የሆነ ነገር ካጣው ባይፈልገኝ ነው ቲቸርችት ያደረገው። ስለዚህ ችት ካረኩበት እኔ በባሌ ላይ መውጣት ነው ያለብኝ። እየተጋደሉ አንድ ነገር አዳምጪ። የልጅቱን አነጋገር የልጅቱን ሁኔታ አይተሽዋል? እንድትለያዩ አልፈልግም ብላ ስሚ፣ እንድትለያዩ አልፈልግም ብላ ያለቀሰች ሴት ዛሬ መታ ሌላ ነገር ማለት ነበረባት። የዝች ልጅ ሆድ የባሰ እንዲቆስል እንዴ! ተይ እንጂ ፋፊ። አንዳንዴ ሰዎችን ጥሩ ቦታ ላይ ለማድረግ ስትይ እኮ ራስሽን መስዋዕት ታደርጊያለሽ። ራሷን መስዋዕት ማድረግ ነገር አይደለም። ሀይሚን የሚያቆስላት ልንገርሽ፣ ዩዘር ጊዜ ላይ ልንገርሽ፣ የልጅቱ ለምን የሚያስጠላ ቃላት ብጥል አንድ እንኳን ቁስል አይጠልባትም ሀይሚ ላይ። ከሚወዱት ሰው የሚወጣ ቃል ነው የሰው ልጅ የሚያቆስለው። ለምን ትንሽዬ የቀልድ ስህተት አትሆንም? እንዴት ነው የምታስቢው ፋፊ? መጥፎ ቃል እየተናገርሽኝ እንዴት ልናገርና እንውጣ? እስኪ እውነትሽ ነው ሀይሚ ተበደለች ነው፣ ትክክል ነው ተበደለች። ግን ኖ ተበደለች ምናምን አልፏል። ይቅርታ ግን ትመንበት ነው የሚያውቅ። ስምኝ ንገርሽ ነው ወጣ ስለወጣ ፈልጌ ነው። ይሄ ልጅ ስህተት የላትም ሀይሚ፣ ግን ህማማ በውስጥ ደበቀት። ይሄ 2 ወር 1 ቀን ናት። 2 ወር ከጎን ሆናት ይሄ ችግር ትወጣለች። ከፈለገች ትቀጥላለች፣ ከለፈለገች ደግሞ ትወጣለች። ይሄ 2 ወር ግን ከሱ ጎን ትሆን ደግሞ አይትጸጸትም። ወጣሽ እንደ በቃ ይቅርታ ተገናኙ። ምን ያደረገ አሁን ጭንቀት ነው አለ። ምንድነው ይደረጋል? ምንድነው ምሰራ አያላቅም። እሱ ሐሳቡ ሀይሚ ከጎን እንዳትረቅናት። ሀይሚ ከጎን ትሆንና ሁሉ ነገር ይስተካከላል። አሁን ሀይሚ አሁን በጎን ትሆን በቃ ህማማ ደበቀት በውስጣ እስከ 2 ወር ከሱ ጎን ትሆን ነው ለኔ።